ኦ ማይ ጋድ እልልልልልልል ትላላችሁ። ኮንግራ ሩታዬ ከ300 ወደ 400 ሺህ ኬ ደግሞ ገብተሽ ቀጣይ አመት የምናከብርልሽ ያደርገን ማለት ነው። ኦ ማይ ጋድ ይለያል። እንደ ደስታ እንደ ፈረንጁ ሁላችሁንም እናመሰግናለን። ሩታዬ በዚህ ባለችበት ሁኔታ ይህንን የምታከብርበት ሰዓት ላይ አልነበረችም። በጣም አይምሯን እየበወዟት ነበረ። ግን እንደዚህ ሰርፕራይዝ ስላደረጓት የእውነት ነው ብላችሁ በጣም ደስ ብሎኛል። ሰላም የኔ ውዶች፣ የኔ ወርቆች እንዴት ናችሁ? ሰላም ናችሁ ወይ? የኔ ውዶች እንዴት አመሻችሁ? ሁሉ ሰላም የሩታዬ ቤተሰቦች ደስታው የሚያስደስታችሁ ኮንግራጁሌሽን በሏት። ሩታዬ ገና ከዚህ በላይ ገና 1 ሚሊየን ገብተሽ ራሱ የ1 ሚሊየን ሰብስክራይበሮችሽን እንግዲህ ታመሰግኛቸዋለሽ ብዬ አስባለሁ። ከዚህ በላይ ማለት ነውና ይሄ እንደውም ገና ጅማሬው ነው። ሩታዬ የኔ ውድ እህትና የእውነት ኮንግራጁሌሽን ብያለሁ። በጣም ደስ ብሎኛል። ምክንያቱም ከዚህ ሰሞን ካለችበት ነገር አንፃር ታውቃላችሁ። በቃ ውጡ ግቡ ምናምን ውጣ ውረድ ምናምን ይወደ በቃ ላይ ጋጋታ ውስጥ የነበረችውና ይሄ ነገር በመፈጠሩ ይሄ ነገር በመሆኑም እንደዚህም ደግሞ ሰርፕራይዝ ያደርገው ከዚህ ካለችበት ነገር እንድትወጣ ስላደረጓት በጣም ነው ደስ የሚለን። እውነት የሩታ ቤተሰቦች ይሄን ቪዲዮ ላይክ አድርጉ። ኮንግራ እንኳን ደስ አለሽ እያላችሁ ኮሜንት ላይ ጻፉ ማለት ነው። የሩታ ደስታ የሚያስደስታችሁ የሩታ ደስታ ደግሞ የሚያንገበግባችሁና ጨርቃችሁን ጥላችሁ መሄድ የምትፈልጉ እናንተን አይመለከትም። ምክንያቱም ለእንደናንተ አይነቶቹ እንደዚህ አይነት ደስታ ስለማይገባ ማለት ነውና ብቻ ግን ሩታዬ የኔ ቆንጆ ደስ ብሎናል። ደስታሽ ደስታችን ነው። 300 ሺህ ኬ ገብታለች። ሉሌ ራሱ የእውነት በቃ ከ300 ሺህ ሰብስክራይብ ከልጇ ጋር ምናምን አስባጅታል። ኦ ማይ ጋድ በጣም ነው የሚለየው። የእውነት ነው ብላችሁ ሉሌ ራሱ አመት ሆኖ ማለት ነው ጋይሶች። የዛን ሰዓት ሩታዬ 200 ሺህ ኬ ምናምን የገባችበት ሰዓት ነበር ሉሌን የወለደችበት ጊዜ ማለት ነው። እንግዲህ አመት ሆኖ ማለት ነው ሉሌ እና በጣም ነው ደስ የሚለው። ይለያል ትላላችሁ እንግዲህ እዛ ጋር አብርሃም ሄደ እንትና መጣች እንትና ሄደች እንትና ወጣች ገባች ስትሉ ሩታዬ እዛ ጋር ግን ሰርፕራይዟን እያከበረች ነበር ማለት ነው። የኔ ውድ ገና ከዚህ በላይ ብዙ ነገር ይገባሻል አንቺ ማለት ነው። ኬኩን ላሰርተውላት ምናምን ደስ በሚል ዲኮር ቀለል ባለ ዲኮር ነበር ሰርፕራይዝ ያደረጓት። የእውነት ይለያል ማለት ነው። እና ይበቃሻል ሩታ ውጪ ምናምን ነይ እንሂድ ምናምን እያለ እንትን ሲላት ደስታ ምን ለማድረግ ፈልጎ ነው ብዬ በጣም ነበረ ትንሽ የገረመኝ። ግን ደግሞ ለሰርፕራይዝ መሆኑን ካወቅኩ በኋላ ግን ደስ አለኝ ማለት ነው። ማይ ጋድ ትላላችሁ። እውነት በጣም ደስ ብሎኛል። ኮንግራጁሌሽን ሩታዬ ኮንግራ ትላላችሁ። ይለያል የዛሬው ሰርፕራይዝ ማለት ነው። ሩታዬ እንኳንም ለዚህ ቀን አበቃሽ የኛ ውድ እህት ማለት ነው። የልውሌ እናት የኛ ጀግና። ቀጣይ ደግሞ ከሁለተኛ ልጅሽ ጋር